ጉዳችሁን ስሙ። በዘጠኝ ወራት ብቻ 98 ቢሊዮን ብር ከፍተኛ ባለስልጣናትና ታዋቂ ሰዎች በመደራጀት ህብረተሰብ ላይ ጉዳት አድርሰዋል ይለናል የፌዴራል ፖሊስ። ከዚህ በተጨማሪ በአካል ላይ ጉዳት በማድረስ 12433 መዝገቦችን በማህበራዊ ነክ ወንጀሎች 11462 ሌብነት 10673 ደንብ መተላለፍ 10549 አደገኛ ቦዘኒ 3222 ሰው መግደል 1867 እምነት ማጉደል 229 የኢኮኖሚ ወንጀሎች 6324 አደገኛ ወንጀሎች 8483 ማታለልና ማጭበርበር 2574 እናንተ ደምሩት። እነዚህም መዝገቦች እየሰራው ነው። ከዚህ በተጨማሪ 623 የፌዴራል ተቋማትን እየጠበቅኩ ነው። አስቡት፣ 623 የፌዴራል ተቋማትን ከመጠበቅ በተጨማሪ ወንጀል እንዳይፈጸም ነው የሚጠብቀው። እነዚህን ሰነዶች አሁን የጠራውላችሁን ቁጥሮች እየመረመርኩ ነው አለ። ከዚህ ውስጥ ትልቁን ቁጥር የሚይዘው አደገኛ ወንጀሎችና የኢኮኖሚ ወንጀሎች ናቸው። አደገኛውን ቁጥር የሚይዙት ይኸውላችሁ፣ ሀገር ጦርነት ቢኖር፣ ቸነፈር ቢኖር፣ ረሃብ ቢኖር ገጥሞንም ማያውቃል፣ አያሰጋንም። ሌባ እና ባለስልጣናት ከተደራጁ ግን ለሀገር ፍራ። በዚህ አጋጣሚ የፌዴራል ፖሊስ ስራውን እየሰራ፣ እውነቴን ነው የምላችሁ፣ ኢትዮጵያ ውስጥ ብቸኛው ቢዚየስት መስሪያ ቤት ፌዴራል ፖሊስ እና የሀገር መከላከያ ናቸው። በእርግጠኝነት ማወራው ይሄን። ሌላዎቹ 8 ሰዓትን መስራታቸው እንጃ። እነሱ ስራቸውን በስነ ስርዓት ቢሰሩ ኖሮ እነዚህ ሁለት ተቋማት ላይ ይሄን ያህል ጫና ባላደረ ነበር። በዚህ በተጨማሪ ምን ይላል መሰለህ ፌዴራል ፖሊስ? ከዋና ኦዲተር ጋር እምብዛም ነው ግንኙነታችን። ምን ማለት ነው? ዋና ኦዲተር አደገኛ የሆኑ ወንጀሎች ከነማስረጃው አሉ። ነገር ግን ማስፈጸም አይችልም፣ መክሰስ አይችልም፣ እንትኑ ማውጣት እንጂ። ግንኙነት ከሌለው ይሄ እነዚህ ነገሮች እዛው የሼልፍ ማሞቂያ ነበሩ ማለት ነው። ስለዚህ እነዚህ ሰዎች ሁለቱ አካላት የፌዴራል ፖሊስ እና ፌዴራል ዋና ኦዲተር ኮላቦሬት አድርገው በጋራ ቢሰሩ ኑሮ ምን ያህል ወንጀሎች እንደሚበዙ እወቁት። በተጨማሪ ይሄ ሪፖርት የነገረን የሪፖርተር ጋዜጣ ነው። ሪፖርተር ጋዜጣ እንግዲህ የፊንቴክን ጉዳይ ሲያስተዋወቅ ከነበረ ሚዲያ አንዱ ነው። የኢኮኖሚ ወንጀሎች 6324 ነው። ስለዚህ አንተ ትቀራለህ 6325ኛ። ሌላውን አንብቡት። አርቲስቶችና ከፍተኛ ባለስልጣናት 98 ቢሊዮን ብር በላይ መዝረፋቸው በኦዲት ተረጋገጠ ይላል ዜናው። 98 ቢሊዮን በጣም ብዙ እኮ ነው። 1 ቢሊዮን እንዲቀ 98 ቢሊዮን ብር። በርግጥ ከዚህም በላይ እኮ ተዘርፎ ሊሆን ይችላል። ሌላ ያልተገኘም ሊኖር ይችላል። ግን 98 ቢሊዮን እነማን ናቸው? እስቲ ያዙልን፣ ጠይቁልን። እኛ ምንስማ የሆነ አካልን መምታት ተፈልጎ ካልሆነ ይሄ አስደንጋጭ ነው በእውነት። 98 ቢሊዮን ማለት በጣም ብዙ ፕሮጀክቶችን መስራት የሚችል የብዙ ሰውን ህይወት መቀየር የሚችል ገንዘብ አርቲስቶችና ከፍተኛ ባለስልጣናት እምሽክ አድርገዋል ነው እንግዲህ። ሌብነትን አጥፍተናል፣ አንድም መንግስታዊ ዘረፋ የለም ምናምን በሚባልባት ሀገር ውስጥ ነው 98 ቢሊዮን በጣም ብዙ ነው። በጣም እነማን ናቸው? እከሌ ስም ይሰጣቸው። የ3 ሚሊዮን ዶላር መኖሪያ ቤት አሜሪካ ላይ ገዝተዋል ተብለው ሲታሙ የነበሩት የሸገር ከተማ ከንቲባ ቲክቶከሮችን ሰብስበው እዩልኝ የሰራውትን መሰረተ ልማት፣ እዩልኝ የሰራውትን ኮሪደር፣
እዩልኝ ያስገነባውትን ኢንዱስትሪ እዩልኝ ብለዋል። እሰየው፣ የሰሩትን ማሳየት ጥሩ ነው። የሰሩትን ሰዎች እንዲያውቁሎት ክሬዲት እንዲሰጡት መደረጉ ጥሩ ነው። ነገር ግን አሁን ባለችው ኢትዮጵያ ውስጥ እንደ ሸገር ከተማ ሌብነት የተስፋፋበት ቦታ የለም። ይህንንስ ለማጥፋት ምን ያህል ቁርጠኛ ኖት? በእርሶ የስልጣን ዘመን የሰሩት ስራዎች እንዳሉ ሁሉ በኢትዮጵያ ደረጃ የሌለና ያልተለመደ የሌብነት ስፍራ ሸገር ከተማ ነው። ስለዚህ ምን ይላሉ እንሎታለን። የትራንስፖርትና ሎጂስቲክ ሚኒስቴር ከነዳጅ ጋር በተያያዘ ብቻ 613 ህገወጦችን እያስኳቸዋል። 613 እነሱን እንግዲህ እስር ቤት አስገብተን ደግሞ እንቀልባለን። 613 እንግዲህ የእስራኤል ኢራን ዋር ኢትዮጵያ ላይ ብቻ አይደለም፣ ነዳጅ ሸማች ሀገራት ላይ የየራሳቸውን ተጽዕኖ አሳርፈዋል። ኢትዮጵያም አንዷ ተጠቂ ነች። ይሄን ችግር ለመፍታት ሀገራት የየራሳቸውን መፍትሄ ይዘው ብቅ ብለዋል። ኢትዮጵያም እንደራሷ የራሷን መፍትሄ ያለችውን ይዛ መጥታለች። አይዋቸው አሁን እነዚህ የጭነት መኪኖች ስሪታቸው ስንት ነው? 400 ሊትር ነው ታንከራቸው የሚይዙ። ይህን አውርደው በስንት ወደ ስንት ይቀይሩታል? ወደ 1200 ወደ 1200 ታንከር እንዲይዝ። ነዳጅ ከሌለ ኬት ልትቀዳው ነው የምትስገበገበው። እሱ ብቻ ሳይሆን ተሳቢው ላይም ሌላ ታንከር እንዲኖረው ተሳቢው ጭምር ማለት ነው። እንግዲህ ኢትዮጵያ ውስጥ አንዳንድ ጊዜ የኮሮና ጊዜ ትዝ ይላችኋል። ኮሮና ሲከሰት የተለያዩ ሀገራት ለመፍትሄውና መድኃኒቱን ለማግኘት በጣም ሲሯሯጡ ነበር፣ የተለያዩ ሳይንቲስቶች ለዛ በሽታ መፍትሄ ለማግኘት። እኛ ሀገር ግን ኮሮና ሲከሰት ምንድን እንትን ያለው ትዝ ይላችኋል? ማስክ ለመሸጥ ማስክና ይሄ እጅ መታ ሳኒታይዘር ነው የሚባለው፣ እሱን ምን ያህል ስንገዛ እንደነበር። ችግሩ ለግለሰቦች ሀብት ማካበቻ መንገዶች እንዲሆኑ ነዳጅም ይህን ነው እንትን ያለው። ከተያዙ 613 ውስጥ ብዙዎቹ ነዳጅ ላይ ትሰሩልናላችሁ፣ መፍትሄ ታመጣላችሁ ተብለው የተቀመጡ ናቸው። የነዳጅ አቅራቢ ድርጅት ዋና ዳይሬክተር ጭምር ማለት ነው። 60 ቦቴዎችን የት እንዳገባው አይታወቅም፣ የት ይዞት እንደሄደ በህገወጥ መንገድ። እንግዲህ ይሄ ሰውዬ ነዳጅ ችግር ሲመጣ ለዛ ችግር መፍትሄ እንዲያመጣ የተቀመጠ ሰው ነው። እሱን ጨምሮ ከተያዙ 613 ውስጥ ብዙዎቹ በነዳጅ ላይ የሚሰሩና ነዳጅ ችግር ሲከሰት መፍትሄ ብለው የሆነ ችግር እንዲፈቱ የተቀመጡ ናቸው። ነገር ግን ራሳቸው ችግር ሆነውበት ማለት ነው። ዓለም አቀፍ ችግሩ አለ፣ እንደገና ተደረበው ራሳቸው ችግር የሆኑ ናቸውና መንግስት እንደዚህ አይነት ሀገር ላይ ጉዳት በሚደርስ ሰዓት የራሳቸውን ሀብት ለማካበት የሚሯሯጡ ሰዎች፣ ጦርነት ቢመጣ ከጠላት ጋር መሰለፋቸው አይቀርም። እነዚህ ሰዎች እርግጠኛ ሆኜ ነው የምነግራቸው፣ ከጠላት ጋር ባንዳነት ባህሪ ያለባቸው፣ ሀገር ላይ የሀገር ጉዳት የነሱ ምንም የማይመስላቸው ሰዎች ናቸውና ሁሌም እንደምለው እንደዚህ አይነት ሰዎችን አስሮ ከመቀለብ ህግ ይውጣ፣ ሌብነት ላይ ህግ ይውጣና የኔ አቋም ነው መረሸን ያለባቸው።